ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ታምሽታችኋል? በእያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 15 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜና ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በዛሬው ዕለት ከተለያዩ አካባቢዎች በመሰባሰብ የሻሁራ ከተማ አስተዳደርን ለመውረር የሞከረው ጽንፈኛ ቡድን መናኸሪያ ተብሎ በሚታወቀው አካባቢ መጠነኛ ዝርፊያ ከፈጸመና ፎቶ ለመነሳት ከሞከረ በኋላ በአካባቢው በነበረው ጥምር ኃይል በገባበት እንዲቀር የተደረገ ሲሆን ከተደመሰሰው የተረፈው መማረኩን ከስፍራው የደረሰን ሰበር መረጃ አመልክቷል። ሁለተኛው ሰበር መረጃችን ራሳቸውን የትግራይ ኃይል ወይም የትግራይ መከላከያ ኃይል በሚል የሚጠሩት ቡድኖች በዛሬው ዕለት ለተለያዩ የመገናኛ ብዙሃን ያሰራጩት የተማጽኖ ደብዳቤ ነው። ጽምዶ በሚል ጥምረት ከጽንፈኛው ፋኖ ከሻዕቢያና ግብጽ ጋር የሚሰራውን ትህነግን አሻፈረኝ በማለት ራሳቸውን ቲዲኤፍ ይሉ የነበሩ የቀድሞ ታጣቂዎች እየበተኑት ያለው ጽሑፍ ያመለክታል። ለተለያዩ አካላትም ቀጣዩን የተማጽኖ ደብዳቤ አሰራጭተዋል። እኛ የትግራይ መከላከያ ኃይል የነበርነን አንድ መልእክት ለሚመለከተው አካላት ሁሉ እንድታስተላልፉልን እንፈልጋለን ይላል ደብዳቤው በመግቢያው። ሁሉም ሰው እያየው እንዳለው በትግራይ ውስጥ ከባድ የጦርነት ደመና ጥልቶብናል። እኛ ከመስዋዕትነት የተረፍን ታጋዮች በፕሪቶሪያው ስምምነት መሰረት አግኝተነው የነበረው ተስፋ ዛሬ ነገ የዲዲአር ትጥቅ የመፍታትና መልሶ ማቋቋም ማለት ነው ሂደት ተጀምሮ ለትግራይ ብለን ለተንከራተትንበት እውቅናና ድጋፍ ተሰጥቶን ወደ ቤተሰቦቻችን እንመለሳለን ብለን ተስፋ አድርገን ነበር ይላል ደብዳቤው። አሁን ግን በተቃራኒው መክተታችን ማለትም ክተት መታወጁን ቀጥሏል። ሉዓላዊ ግዛታችን አልተከበረም፣ ተፈናቃዮች አልተመለሱም። ስለዚህ ለሚቀጥለው የከፋ የመረረ ትግል መዘጋጀት አለባችሁ እያሉ ወደማንፈልገውና ወዳልጠበቅነው ትርምስ ውስጥ እያስገቡን ይገኛሉ ብለዋል። ስለዚህ እባካችሁ በተለይ የፌዴራል መንግስትና ሌሎች ሰብአዊ ድርጅቶች ይህን ሰራዊት አመራሮች ከሚፈልጉት ጦርነት ሊያድኑን የሚችሉበትን መንገድ እንዲያመቻቹልን እንድትገልጹልን እንጠይቃለን ያሉ ሲሆን የሚፈልጉትን በተመለከተም የምንጠብቀው የዲዲአር ሂደት የፌዴራል መንግስት ራሱ አመቻችቶልን እስካሁን እያደረገ ያለውን እውቅና እየሰጠን ማለት ነው ብለዋል። በቅንፍ ወደ አዲስ አበባ ወይም ወደሚመቹ ሌሎች ክልሎች ተጠርተን የምንቋቋምበት እድል ቢፈጠርልን እንዲሁም የፌዴራል መንግስት የትግራይ ኃይል አባል የሆነው ሰራዊት ምንም አይነት የውጊያ መንፈስ እንደሌለው ተረድቶ አመራሮቻችን የሚቀሰቅሱት ጦርነት ከመጀመር በፊት ራሳችንን የምናድንበት አስተማማኝ መንገድ ቢመቻችልን። ለምሳሌ ወደ አዲስ አበባ ወይም ወደ ሌሎች ክልሎች መሄድ ለሚችል ሰው እውቅና ተሰጥቶ የትግራይ ሰራዊት አባል ነበርን፣ ነገር ግን በሀገራችን እየታየ ያለው ሌላኛውን ዙር የጥፋት ጦርነት እምቢ ብለን ወደሚመቸን ክልል መተናል በሚል በጉልበታችንም ይሁን በእውቀታችን ሰርተን እንድንኖር የድጋፍ ደብዳቤ ማስረጃ ቢጻፍልን በዚህ ብትተባበሩን። እንዲሁም በአጠቃላይ የትግራይ ሰራዊት ሁሉንም ነገር በውስጡ አፍኖ ነገር ግን በጣም አስከፊ በሆነ ጭንቀት ውስጥ እንዳለን ተረድታችሁ ስለ ትግራይ ሕዝብ ያገባናል የምትሉ ወገኖች ሁሉ ተገቢውን እርዳታ እንድታደርጉልን እንማጸናለን ብለዋል። ክቡራትና ክቡራን ምንም እንኳ ይህ የትግራይ ዲፌንስ ፎርስ በሚል የሚጠሩበት አባባል ትክክል ባይሆንም ነገር ግን ለመፍትሄ ሲባል የጠየቋቸው ነገሮች በተለይ ወደ ሰላም እንዲመጡ ሲባል ሁላችንም ሼርና ላይክ እያደረግን ለሚመለከተው እንዲደርስ እንድናደርግ በአክብሮት እንጠይቃለን። ወደ ቀጣዩ መረጃችን ስንሸጋገር ሰላም ጠል ለሆነው ጽንፈኛ ቡድን ሊደርስ የነበረ 9 ፒኬኤም መትረየስ ከነአዘዋዋሪዎቹ ሰላሌ ፊቼ ላይ በቁጥጥር ስር ውሎ እንደነበረ ከቀናት በፊት መዘገባችን ይታወሳል። በጉዳዩ ተሳታፊ በነበሩት 4 ተጠርጣሪ ተባባሪዎች ላይ በኦሮሚያ ክልል የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የቅጣት ውሳኔ ማስተላለፉን
አድርሶናል። ዘርዘር ያለ ጉዳዩን ስንመለከት ባለፈው ሳምንት ማጠናቀቂያ ላይ በሰሜን ሸዋ ዞን ፍቼ ከተማ በመከላከያ ሰራዊት በብሔራዊ መረጃና ደህንነት እንዲሁም በዞኑ የጸጥታ ግብረ ኃይል ብርቱ ክትትል በሰሌዳ ቁጥር አዲስ አበባ B636 ቶዮታ መኪና መነሻውን ከጋምቤላ ከተማ አድርጎ አዲስ አበባን አቋርጦ መዳረሻውን ጎጃም ደብረ ማርቆስ በማድረግ ለጽንፈኛ ቡድን ሊደርስ የነበረ 9 ፒኬኤም መትረየስ ብሬን ማለት ነው ከነአዘዋሪዎቹና ተሽከርካሪው በቁጥጥር ስር መዋላቸውን አዲስ ምንጭ ዘግባ እንደነበረ ይታወሳል። የሀገር ህልውናን አደጋ ላይ ለመጣልና የዜጎችን ደህንነት ለማወክ የጥፋት ሴራውን አንግቦ የግል ሀብቱን ለማካበት የሚንቀሳቀሰው ኃይል በተለያዩ ጊዜያት ሙከራዎችን ቢያደርግም በጸጥታ ኃይሎችና በጀግና ሀገር መከላከያ ሰራዊት ብርቱ ክትትል የጥፋት ሴራው ሲመክን የቆየ እንደነበር ይታወሳል። በዚህ በህገወጥ የጦር መሳሪያ ዝውውር ተሰማርተው ለጽንፈኛው ቡድን 9 ፒኬኤም መትረየስ ለማድረስ 4 ቀንደኛ አዘዋዋሪዎችም እጅ ከፍንጅ በህግ ቁጥጥር ስር ውለው ምርመራ ሲካሄድባቸው የቀረበ ሲሆን ለፍርድም ቀርበዋል። በዚህ መሰረትም የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ጉዳዩን ከመረመረና ግራ ቀኙን ከተመለከተ በኋላ ያስተምራቸዋል፣ ለሌላውም ማስጠንቀቂያ ይሆናል ያለውን 4ቱ ተከሳሾች እያንዳንዳቸው 12 ዓመት ጽኑ እስራት እንዲሁም ሹፌሩን ጨምሮ ከ1 እስከ 3 ያሉት ተከሳሾች 50 ሺህ ብር የገንዘብ መቀጫ ሲጣልባቸው አራተኛውና አገናኝ የነበረው 20 ሺህ ብር ቅጣት ተጥሎበታል። ከዚህ በተጨማሪ ለጽንፈኛ ቡድኑ ሊደርስ የነበረው መሳሪያ ጭኖ የነበረው የሰሌዳ ቁጥር አዲስ አበባ B636 ቶዮታ መኪናውና በቁጥጥር ስር የዋለው 9 ፒኬኤም ብሬን ለመንግስት ገቢ ይሁን ሲል ከፍተኛ ፍርድ ቤቱ ውሳኔውን አስተላልፏል። ክቡራትና ክቡራን ወደ ዕለቱ ወሳኝና አበይት ዜና ስንሸጋገር ኢትዮጵያ ያለምንም ህጋዊ መሰረትና ዓለም አቀፍ ቅቡልነት ያለው ስርዓት ሳይፈጸም ያለምንም ታሪካዊ መብትና ተፈጥሯዊ እሳቤ የባህር በሯን መንግስት ባልተመሰረተበት ሁኔታ በጥቂት ግለሰቦች በጎ ፈቃድ ለኤርትራ ጎጆ መውጫ መሰጠቱ ትክክል አይደለም በሚል በዓለም አቀፍ ዲፕሎማሲና የሉዓላዊነት ክብርን የማስጠበቅ ልዩ ዝግጅት ላይ ባለችበት ወቅት በዛሬው ዕለት የተሰማው አንድ መረጃ የብዙዎችን ትኩረት ስቧል። መረጃው ጽንፈኛው ፋኖ ኦነግ ሸኔ ትህነግና ሻዕቢያ ከሱዳኑ የጀነራል አልቡርሃን ኃይል ጋር በጋራ ለመስራት መስማማታቸውን የቀድሞው የቢቢሲ አፍሪካ ዋና ኤዲተርና የምስራቅ አፍሪካ ጉዳዮች ተንታኝ የሆነው ዕውቁ ጋዜጠኛ ማርቲን ፕላውት ይፋ ማድረጉ ነው። እነዚህ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውንና ኃይሎቹ የኢትዮጵያ መንግስት ላይ ጋራ ጥቃት ለመክፈት መስማማታቸውንም አስነብቧል። ከዚህ ቀደም ሲል ዘ ኢኮኖሚስት እነዚህ ኃይሎች በሱዳን ተገናኝተው መወያየታቸውን መዘገቡ የሚታወስ ሲሆን የሱዳን ብሔራዊ ጦርን የሚመሩት ጄኔራል አብዱል ፈታህ አልቡርሃን ከግብጽ ጋር በመሆን የኢትዮጵያ አማጺዎችን እንደሚደግፉ በግልጽ ሲወጡ የነበሩ መረጃዎች ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸው የሆኑት መሐመድ ሐምዶን ዳጋሎ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ ነው ያሉ ሲሆን የዛሬው መረጃ ተከትሎ ግን የተለያዩ ዘገባዎች በተለይም ከኤርትራ መንግስት ጋር በተያያዘ ከቶንም ኤርትራ ሀገር የመሆን ምንም መለኪያ የሌላት ስለመሆኗ እየተጠቀሰ ይገኛል። ማርቲን ፕላውት ኤርትራ እንደሌላ ሁሉ ሀገር አይደለችም፣ ይልቁንም ዜጎቹን በዘላለማዊ አገልጋይነት ለመጨቆን የተነደፈ ወንጀለኛ ድርጅትን ትመስላለች ብሏል። እንደ ማፊያ ድርጅት ነው የሚንቀሳቀሰው። መንግስታቸው በድብቅ ፋይናንስ ነው የሚሰራው። ያለ ህገ መንግስት ህግ አውጪ ወይም ምርጫ የሚኖር ሲሆን በሀገሪቱ ፕሬዝዳንትና በቅርብ አጋሮቹ ከሚመራ ማፊያዊ እንቅስቃሴ ያለፈ ምንም የሀገርነት ወይም የመንግስትነት መስፈርት የለውም ብሏል። በዚህ ብዙ አንድምታ ባለውና በቀጣይ ጊዜያት በምናስተውላቸው ሁነቶች የሚገለጽ ሪፖርት የቀረበ ሲሆን ኤርትራ ሌሎች በርካታ የመንግስትነት ባህሪያት ይጎላታል። ለመጀመሪያ ያህል ውጤታማ ህገ መንግስት የላትም። ህገ መንግስቱ በብሔራዊ ህገ መንግስት ምክር ቤት ተጽፎ የጸደቀ እንደነበር ቢታወስም ከቶንም ተግባራዊ ሆኖ አያውቅም። ፕሬዝዳንት ኢሳያስ አፈወርቂ ለማስመሰል ሌላ አማራጭ እንዲጻፍ ቢያዙም አንድም የመጣ ነገር የለም። በሁለተኛ ደረጃ ፕሬዝዳንቱና መንግስታቸው ምንም አይነት የህዝብ ስልጣን የላቸውም። ኤርትራ ውስጥ ጠቅላላ ምርጫ ተደርጎ አያውቅም። ብቸኛ ፓርቲ የሚባለው ህዝባዊ ግንባር ለዲሞክራሲና ለፍትህ ፓርቲ ከተመሰረተበት ጊዜ አንስቶ ሌላ በዛች ምድር የታሰበ የፓርቲነት እሳቤ የለም። የተባበሩት መንግስታት ሁሉም አባል ሀገራት በጀታቸው፣ ገቢ ወጪያቸውና የመሳሰሉት የተመዘገቡ ናቸው። ባለንበት ዘመን የገንዘብ ስርዓት ለኢኮኖሚያዊ እሳቤ ብቻ ሳይሆን ዓለምን በሽብር ለማመስ ስለሚውልም
ይህ ወሳኝ መስፈርት ተደርጎ ይወሰዳል። ኤርትራ ዓመታዊ ባጀት ከቶውንም የላትም። ከማዕድን የሚገኘው ገቢም አይታወቅም። እንደሚታየው ሀገሪቱ በሁለትዮሽ የተከፋፈለ ኢኮኖሚ ያላት፣ አብዛኛው የኢኮኖሚ እንቅስቃሴ በፓርቲ ቁጥጥር ስር ያለ ወይም በባህር ዳርቻ የተያዘ ነው። በአብዛኞቹ የዓለም ሀገራት ያሉት መደበኛ ማጣሪያና መለኪያዎችም የሏትም። ሀገሪቱ በአንድ ሰው በፕሬዝዳንቱና በከፍተኛ ወታደራዊ መኮንኖቹ እንዲሁም በፖለቲካዊ ባለስልጣናቱ በአፈና የምትመራ በመሆኑ የማፊያ መንግስት ነው በሚል ክስ እንዲቀርብ ያደረገው የኤርትራ መንግስት የሰፈቀደና ግላይ ባህሪ ነው። ኤርትራን የሚመሩት በርህራሄ የለሽነት ሲሆን ይህም እጅግ አሳሳቢ በሆነው የሰብአዊ መብት ረገጣ ተሳትፈዋል የሚል በርካታ ወንጀላዎችና ሪፖርቶች እየቀረቡ ቀጥለዋል። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው የአጣሪ ኮሚሽን ሰብሳቢ ማይክ ስሚዝ ሪፖርታቸውን ሲያቀርቡ ኤርትራ ውስጥ ነጻ የዳኝነት ስርዓት የለም፣ ብሔራዊ ጉባኤ የለም፣ ሌሎች የዲሞክራሲ ተቋማትም የሉም። ይህም የአስተዳደርና የህግ የበላይነት ፈጽሞ እንዳይኖር አድርጓል። በዚህም በሰብአዊነት ላይ ለሚፈጸሙ ወንጀሎች ከሩብ ምዕተ ዓመት በላይ ማለትም ከ25 ዓመታት በላይ የሚፈጸሙ ወንጀሎችን ሳይከሰሱ እንዲቆዩ ያደረገበትን ሁኔታ አስከትሏል። እነዚህ ወንጀሎች ዛሬም በግልጽ እየታዩ ናቸው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሪፖርት ይህን ያመለክታል። ሪፖርቱ አያይዞም እርግጥ ነው ኤርትራ በአምባገነን ስርዓት ውስጥ ያለች ብቸኛዋ ሀገር አይደለችም። እንደ ሱዳንና ሰሜን ኮሪያን ጨምሮ በሚታወቁ አፋኝ ሀገሮች ውስጥ ያሉት እንኳን የሀገሪቱ ርዕሰ መስተዳድር በስም ተጠሪነታቸው ለፓርላማ ወይም ለምክር ቤት የሚሆንበት አሰራር አለ። በኤርትራ ጉዳይ ግን ይህ ከቶንም አይታሰብም። ብሔራዊ ምክር ቤት የሚባለው ከ1985 እንደ ኢትዮጵያ አቆጣጠር ማለት ነው ጀምሮ አልተሰበሰበም። የህግ አውጭና አስፈጻሚ ተግባራት አሁን በፕሬዝዳንት ኢሳያስ አፈወርቂ ብቻ ወይም በፕሬዝዳንቱ ላይ ስልጣናቸው የቆመ ጥቂት ተባባሪዎች አሏቸው ይላል። ኤርትራ የማፊያ ግዛት ናት የሚለው ቃል ስያሜው በመደበኛነት ለናርኮ ስቴትስ የተጠበቀ ነው። እነዚህም በወንጀል ማህበራት ተይዘዋል። የኤርትራ ጉዳይ ሀገርና መንግስት የሚል ካባ የለበሰ ማፊያ ግዛት የበለጠ ይገልጸዋል። የተባበሩት መንግስታት ሞኒተሮች በገዢው ፓርቲ ግንባሮች ቁጥጥር ስር ያሉ ውስብስብ የግንኙነት መረቦችን አጋልጠዋል። የፒኤፍዲጄ ባለቤትነት ኩባንያዎች ለገዢው ፓርቲ ዋና የገቢ ምንጮችና በኤርትራ ግዛት ውስጥ አንዱ መሆናቸውን ከጠቀሰ በኋላ ከነዚህም ውስጥ ዋነኛው የቀይ ባህር ኮርፖሬሽን ሲሆን በመጀመሪያ ደረጃ 09 በመባል የሚታወቀው በድብቅ የፋይናንስ ኦፕሬሽን ሆኖ በመላው አፍሪካና መካከለኛው ምስራቅ ይገበያይ የነበረው ለኤርትራ የነጻነት ትግል ገንዘብ በማሰባሰብ ነበር። ዛሬ የቀይ ባህር ኮርፖሬሽን በፓርቲ ባለቤትነት የተመሰረተ የንግድ ድርጅት ሲሆን በመደበኛ ዋጋ የሚሸጠው መሰረታዊ የምግብ ሸቀጦችን የማስገባት ስልጣን ያለው ድርጅት ነው ያለ ሲሆን በሽፋን የሚሰራው ግን የአፍሪካ ቀንድም ብቻ ሳይሆን የዓለም ጉሮሮ የሆነውን የቀይ ባህር ቀጠናን ጭምር የሚያተራምስ ነው ሲል አስጠንቅቋል። ምንም እንኳ አሁን ከዩናይትድ አረብ ኤሚሬት ጋር ባላት የተወሰነ ግንኙነት በቀጥታ ከሁቲ አማጽያን ጋር ባትገናኝም የየመን ግጭት በተጀመረበት ወቅት ኤርትራ የሎጂስቲክ ቦታ በመስጠት እንዲሁም የስልጠና ቦታና ትራንዚት ትሰጥ ነበር። በተለይም ይህ ሁኔታ አሰብ ላይ እንደነበረም ይታወቃል። በዚህም በኢራን የሚደገፉትን የሁቲ አማጽያን ወደ ቀይ ባህር ዳርቻ እንዲገቡ በመፍቀድ ዛሬ የቀይ ባህር ቀጠናን እንዲያምሱ ህይወት የዘራችባቸው ኤርትራ በመሆኗ የማፊያዋን ግዛት የተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት አንድ ነገር ሊሉ ወይም ሊያደርጉ እንደሚገባ በሪፖርቱ ላይ ምክረ ሐሳብ ቀርቧል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን
ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር ለሀገር ክብር ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። ሐዋሳ የፍቅር፣ የሰላም፣ የደስታ ከተማ ብቻ ሳይሆን የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን። ሲዳማን እንገነባለን። ሐዋሳን እንገነባለን። አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለከንቲባችን ለርዕሰ መስተዳድሩ ሐዋሳ ከሚገባት ትናንት ያየነው 1% ብቻ ነው። በዚህ ሳንረካ በዚህ ሳንቆም ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ህዝብ በጋራ በመሆን እቺን የፍቅር ከተማ እንድንገነባ በታላቅ ትህትና እጠይቃለሁ። በነበረን ቆይታ ላሳያችሁን ፍቅር፣ ላሳያችሁን ክብር፣ ለሲዳማ ህዝብ ማንነት መገለጫ ለሆነው እንግዳ ተቀባይነትና የቄጤላ ስነ ስርዓት እንዲሁም መልእክቶቹ በሙሉ ታላቅ አክብሮትና ፍቅር ያለኝ መሆኑን እየገለጽኩ ዳግም ወደ ሐዋሳ ስንመጣ በአዲስ ታሪክ፣ በአዲስ ድል፣ በአዲስ መከናወን፣ በአዲስ ምስጋና እንደምንገናኝ ያለኝን ሙሉ እምነት እገልጻለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በደም በላባቸው ተገንብታ የነጻነት ቀንዲል ሆና ለዘላለም ትኑር። ፈጣሪ ላደረገልን ለሚያደርግልን ሁሉ ክብር ምስጋና ለሱ ይሁን። አመሰግናለሁ።
የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት የሚከስከስ ደም የሚፈስላ ሀገሬን ጭራ